ባለትዳር ወንድ ላይ የምትንጠለጠሉ ሰዎች ድሮም ትራፊ ናችሁ። ትራፊ መደበሪያ ኢንጆይ ታውቃላችሁ አይደለ? ባለትዳር ወንድ ጋር የምትሄዱ ሴቶች መደበሪያ የሰውየው መደበሪያ ናችሁ እናንተ። መደበሪያ ናችሁ እናንተ። ድንገርሽ ልክልክሽ ሲደብረው መጥቶ ይደበርብሻል። በቃ አለቅ። አንቺ በነገራችን ላይ ማለት ነው ባለትዳር ወንድ ጋር የምትማግጡ ሴቶች እንደ ሽንት ቤት ናችሁ። በቃ እንደ ሽንት ቤት እውነት ምሬ ነው። መተንፈሻ ሞት ይሻላል። በክብር አታገቢም ውዴ። በክብር ጽድት ብለሽ ራስሽን አክብረሽ እንደዚህ ሸለመጥማጥማውን ሳይሆን ኩሩ ሆነሽ ጽድት ብለሽ በቃ የሚወድሽን የሚያፈቅርሽን ኩሩ አንድ ሰው በቂሽ ነው። ምን ብትቀያይሪ ምን እቃውን አትቀይሪ ያው ነው ውዴ። ምን ወደዚህ ያስሮጥሻል ካለበለዛ ይሄ መጥቶ ማለት ነው እንደ ሽንት ቤት ይሄ መጥቶ ይሸናብሻል፣ ያመጥቶ ይሸናብሻል። ምን አይጠቅምሽም ውዴ። ያው ነው ይሄን ነገር እንደሱስ ካለብሽ አግብተሽ ቁጭ በይ። ሳምንቱ ሙሉ ያዢ፣ እኛ ምን አገባን? ምን ይመለከተናል? ሳምንቱ ሙሉ ብትጂ የራስሽ ነው። ማንም የሚከለክልሽ የለም። የሰው ላይ ፊት ብለሽ እንደ ሽንት ቤት የመቶ የሚሸነጨጭ ኩሩኝ ውዴ። ምን ነው ሻ እጭ ምን ነው? እኔ አልወድም፣ ይቅርታ አድርጉልኝ። እኔ ሸለመጥማጥ ሴት አልወድም። ኩሩ ነው ጀነን። ምን ነው ነገ ያንቺ ምጣፋንታ እንደዚህ ነው። ነገ ትወልጃለሽ፣ ነገ የራስሽ ቤት ይኖርሻል፣ ነገ የምትወጂው ሰው ይመጣል። የዛን ሰዓት የእጅሽን ታገኛታለሽ። የኔ ባል አሁን ለምሳሌ ቢማግጥብኝ ቀረውበት። እኔ ምን ቀረውበት ውዴ፣ ቀረውበት እንጂ አልቀርብኝም። ለምን? እኔ ታማኝ ሴት ነው ያጣው እሱ። እኔ እንኳን እንደው የማይታመን ሰው ነው ያጣሁት። ምን ብድቅ ነው ግን ኩሩ ባል ነው ያለኝ። ይሄ እንደዚህ ከሴቶች ጋር አይወድም የለም። ሲጀመር አንቺ ለምን ጥሎሽ ይደልብሽ አይደለም? እናማ ቀብረር ብለን ነው እንጂ ደብረ ነው አይደለም። ቀብረር ብለን ኦኬ፣ ጀነን ብለን ገባሽ? ሁለተኛ ነገር ደግሞ ልንገራችሁ፣ ስናገባ ቦታችንን አለማውቃችን፣ ቦታችንን ሳናቅ ስንቀር ማለት ነው የሚሄድ ባል ነው የምናገባው። ገባሽ? ሲጀመር ከሄደ አንድ ቀን ከሱ ጋር ላድርም ነው። ይቅርታ አድርጉልኝ፣ አንድ ቀን በስተት ማለት ነው ውዴ። ኖ ዳይመንድ ሁሉም ቦታ አይገኝም። እሺ አትጩይ፣ ምን አገባሽ? ማሃነሽ እኔ ማሃን ነኝ እንደ ይቺ ከተመጣች ታዲያ ማን ኮንኩኝ ውዴዋ? ይቺ ከተመጣች ይቺን የመሰለች አበባ ሸለመጥማጥ የራስሽ ነው የምትነግሪኝ። እኔ ቅስፈት አታስገቢ፣ ከአምላኬ ጋር አታገናኘኝ። ቱ ማች ፕሮብሌም አይባልም። እኔ አይደለሁም እግዚአብሔር ይመስገን። እኔ ሁለት ልጅ አለኝ ውዴ። ፈጣሪ ይመስገን ባርኮኛል፣ ስጦታውን ሰጥቶኛል። እግዚአብሔር ሲወዳችሁ ልጅ ነው የሚሰጣችሁ ሰው። ስለዚህ ሰጥቶኛል፣ ባርኮኛል። ስለዚህ ምንም የጎደለኝ ነገር የለም። አምላኬን አላሳዝንም። እኔ ገባሽ? ሶ ከእግዚአብሔር ውዱ ስጦታውን ስላገኘው መቼም አይከፋኝ። እሺ እኔ ወደ ትንሽ ብር ብድር ሰጥልኝ የሆነ ስራ ሰራለው ብዬ አስቤ ነው። የሆነ ትንሽ ብር ላበድርሽ፣ የሆነች ትንሽ ስራ የመስራት ሐሳብ አለሽ? እኔ ምለው ስታይኝ እኔ ባልሽ ነው ሚስትሽ ነው መመስልሽ ወይስ እኔ አሳዳጊሽ ነው መመስልሽ? እና እኔ ምን አገባኝ? ትንሽ ስራ መጀመር ፈልጌ ነው። ቀንቀና ምን አገባኝ ታዲያ? እኔ ትንሽ አይደለም ግብድዬም ጀምር። ምን እንደው አንዳንድ ሰው ግን ያራ ኑ ስሩ
በተለይ ሴቶች እኛም ሴት እናንተም ሴት ሆናችሁ እስቲ ትንሽ ብር አብድሪ መታሽ ስሪ ነይ ጠቢ ሽንት ቤት ማን አጥቦ ማን ይቀራል ነይ ጠቢ ስራው መስራት ትፈልጊያለ ነይ ጠቢ እኛ እንዳጠብ ነው አጥቤም አልሰጥሽም ምን ይመስላል ነው ጠቡ እኔ ሽንት ቤት አጥበን የመዳም ኩሽምና ተንደፋድፈን ከዛም በኋላ እኛ መዳማናቴ ላይ የጮች ላንቺ ብር ልሰጥሽ አንቺ ስራ ልጀምር ያገርሽ ላይ እኔም አልጀመርኩ ነይ ስሪ እንደኔ ለመለወጥ ነው የወጣ ነውኛ እዛው ቁጭ ብላችሁ አትመናቀሩብን ወሬ ሳይሰሩ ምናምን ሰርተሽ እዛው ሁማኔርና ሜካፕ የምገዥበትን ስራ ጀምሪበት እኛ ምን አገባን መለከተና ደሞ ኮብሪ ሲጠይቁ አፋቸው አይፈቅም እኮ ነው የኔ ቆንጆ የኔ ፍቅር ወይ የኔ ውድ እህት ያደለሽ ምን ችግር አለው እንደዚህ እኔ እኮ ከጓደኞቼ በጣም ምን አገባኝ ነኝ አታቆላምጪ እኔ የሚያቆላም እኔ የሚያቆላምጠኝ ፋሚሊ የለኝም እውነት ለምናገር ፈጣሪ ይመስገን እኔ ከሰዎች ላይ ማራለው እንጂ እኔ አሁን ከፋሚሊ ውስጥ አንድ ብር ደፍሮ የሚጠይቀኝ ሰው የለም የሚጠይቀኝ የለም እጄልም የለም ሲጀምር ሁሉም የራሳቸው ስራ የራሳቸው አንዷ ሳኡዲ ነው ያለችው ሌላኛዋ ሳኡዲ ዳሰርታ ገብታ ወልዳለች አው ይንደ ፈሳበ 2 አመት ተጀናጅኜ መጨረሻ ላይ አልተገረስኩም ማለት ማን ነው ወንዱ ነው ወይ ጓደኛሽ ነው አልተገረስኩም ማለት ድንግል ነው ውዴ ድንግል ነው አልተገረስኩም ማለት አረ ተይው ውዴ ይቅርብሽ በስማ ወሎም ቅዱስ አሐዱ አምላክ አይበጣውም ውዴ ደስ አይልም እና ተውሹ ውዴ አልተገረስኩም ማለት አረ ይሄ በሽታ ይገርዛ ምን ነው ሻ እናተው ወድጅ እኮ ካልተገረዘ ፕሮብሌም እኮ ነው አይመጣውም ውዴ ግድግዳ አይመጣ ግጥሙም አይመጣ ምን ነው ሻ እንደ ታገረዝ በይዋ ይገረዝ ዶ ክምና ለኮ ውዴ ዶት ታክሞ ይገረዝ እንጂ ማን ይጠጓል ሙታ አልተገረዝኩም 2 አመትሽን በልቶ መጀመሪያ ይናገር ይሄንማ መፍጀት ነበረ በርበሬ ከሰላ ያድርገሽ አትጠኙም ይታጠኔ ምን ነው ሻ እና ካልተገረዘ መጀመሪያውኑ ሳይገረዝ ምን ተጀናጀን አለው ሳይገረዝ ለምንድን ነው የሚጀናጀነው መላጣቤው ምን አይነቱ ነው ከእድሜሽ ውስጥ 2 አመት በላ አረም ጉድና ደሞ ሳትገረዙ መጀናጀን ጀምራችሁ መጀመሪያ ተገረዙ ነው ሻ ሴትስ ይሁን እንደው ችግር የለም የወንዱስ ያይሆን አይመጣው ሙዲ አድርሱለት ያልተገረዛችሁ ካላችሁ ተገረዙ እንዴ ወንድ ካልተገረዘ አይመጣ አንቺ ሴትዮ ላውራበት እንደውታ ወደ ሚዲያ ባታውጫት ጥሩ ነው ችግር የለም ደብቄ ምን አገኘው ችግር የለውም እግዚአብሔር ያሳድግልሽ አሜን አሜን ወዬ ጥያቄ ያላችሁ እስቲ ጥያቄ ጠይቁ ጥያቄ እኔ መጠየቅ የምትፈልጉ ጥያቄ አለ እኔ ስራ ስሰራ ጥያቄ እንዳትጠይቁ አሁን ጥያቄ መጠየቅ የምትፈልጉ የፈለጋችሁትን ጥያቄ መጠየቅ ትችላላችሁ አሁን እኔ ስራ ስሰራ ጥያቄ አትጠይቁ እኔ ጥያቄ አልወድም ግን ዛሬ ላስተናግዳችሁ ወርቃለሽ ያሁም 80 ግራም ባለ ሸለመኝ ስራ የሚሰራ ሰው ትፈልጋለሽ አልፈልግም እርጉዝ ነኝ እና እኔ ምን አገባኝ ለባልሽ ንገሪዋ አስገብኛው ወዴን ነው መገቢ ኮሜንት ላይ ጻፊ እኔ አልወድም እኔ እዚህ ላይ ተደርድሮ ምናምን ነው ሃዊ መኪና አላችሁ እንዴ ያበደ መኪና ነው ያለን ውዴ በኢትዮጵያ ስንት ብር መሰላችሁ የተገዛው 4 ሚሊዮን ብር ነው የተገዛው ሌላስ
ጦርነት ውስጥ ከመቼ ነው? ስለ ጦርነት እንዳትጠይቁኝ። መላጣ የመላጣ ልጅ አለ ሰውየው ማለት ነው። ወዱ አይደለም ለካ። እንደዚህ አይነት ጥያቄ እንዳትጠይቁኝ። ቅሊንጦ ልትከቺኝ ቅንቅናም አንቺ ጠላቴ ነሽ ሲጀመር። ቦልኪያት መላጣ ፍቅረኛ ሼት ነው። የምን ፍቅረኛ ነው? ባሌ ነው። አብረን ነው የምንኖረው። ቴንኪዩ ወፈርሽ መብቴ። ምን አገባሽ? ጥያቄ እንደምወድሽ ታውቂያለሽ። ኦፍ ኮርስ ልብስ አስመርጪኝ። እጅ ዛሬ አላስመርጥም። ቴንኪዩ ቤት አለሽ? ኦፍ ኮርስ አለኝ። እና ለማን ብዬ ነው ምለፋ? ማሬው ሰጂኝ። ወዴት? ኤጀንሲ አይደለሁም እኔ። ጥያቄ ጠይቁ ነው ያልኩት እኔ። የኤጀንሲ ጥያቄ መች ጠይቁ አልኩኝ? መላጣ ማማቲ ስራ ላይ ናት። መጥቼ ልሽ ምን ልትሆን? አርፈ ቁጭ በል። እያየኸኝ አይደል? አግቢን። እኔ ከባሌ ውጪ እኔ ይኸው በእንጨትም አልነካችሁ። ብትጠበሱም አትሸቱኝ። አትኮሳተሪ። መብቴ አው አትጨማለቂ። ሰውና አትሳደቢ። ካልተመቸውሽ ውጭ አጥረገርግሻለሁ። መላጣ አልክም ቤሩት ልጅሽን ለያዝልሽ ውሰጂኝ። አልፈልግም ውዴቴ። ላይ ልሂድበት። ማን ላይ ልሂድ? ይሁን አጀንዳ አዘጋጅቼ ነበረ ግን ምን እንደሆነ አላውቅም፣ ረሳሁኝ። ተይ ተኛ አንቺ ሴትዮ ተኝ። ተኝ ጅቱ አላ ጅቱ አሬኒና ለመነሳት ያላት ጉጉት። እሺ ተነሽው። ዶንት ታች ማማዬ ስሙ። እንዶ ደጋግማችሁ የምትጽፉ ኮሜንት ግን መቤቴን ቦልካችኋል፣ ድንግልን ቦልካችኋል። ምን ነው ሸዋ 20 ጊዜ ካላነበብን አይሆንም እንዴ? አንድ ኮሜንት ደጋግማችሁ የምትጽፉብን ጤነኛ አይደላችሁ? ምን ነው ሸዋ ቦልኪያችሁ? ኧረ እኔ ቦልክሻለሁ እንደ ጣጣም የለኝ። ምን ነው ሸዋ አሜን። አሁን አጀንዳ የለም ዛሬ። ምን አጀንዳ አለ? አንቺ ላይ ልሂድብሽ፣ እጹብ ድንቅ ላይ ልሂድባት። ሄድብሽ ምን ይዤብሻል? እንዴት ልሄድብሽ? ምንም እኮ የለሽም አንቺ። አትሆኝም ለሄድ ለመሄድ። በምን ልሄድብሽ? ሄሎ ጂቱ ማማ ና መሲ ብርጅስቶን ላይ ይጅባት፣ ጦንቃይ ላይ ይጅበት። ሀዊ ስራ ፈልጊልኝ። ፍሮም ባንግላዴሽ ይበንግልክ የአባቴ አምላክ እንዶ ባንግሎ ይጣል እዛ ፍሮም ባንግላዴሽ ይላል እንዴ? ይበንግል እንዶ የአባቴ አምላክ። ጉማጄ ላይ ማን ነው ጉማጄ ደግሞ?
ሄሎ ሀቢባ ሂጃባን ፈታችሁ ምን አገባሽ ታዲያ? ትፍታ መብቷ ነው። ሀቢባ ሂጃባን ፈታችሁ። እኔ እንትን መሰልኳችሁ እንዴ? እና እኔ የሃይማኖት ተቋም ነኝ እና እኔ ምን አገባኝ? ትፍታ መብቷ ነው። መላጣ የማታደርጉት ነገር የለም ምናምን በቃ እኔ ሰው ሳይደርስብኝ ሰው ላልደርስም። እሺ ዝም ብዬ ሰው ላይ አልሄድም። ልክልክሽን ነው የምነግርሽ። እኔ የምፈራሽ መስሎሽ አምላካ የልብሽን እንዲሄድበት አንቺ ልትናገሪያት ፈልገሻል እኮ እኔ እንዲሄድልሽ ነው። ክፈይኝ